ይሄ ጉዳይ ከመከሰቱ በፊት የእስር ቤት ዕውቀት ይኖርሃል ብዬ አላስብም። ማለት ገብታ አላውቅም። በህይወት አጋጣሚ ወደዛ ሄድክና እንዴት ነበር ያን 1 ዓመት ከ4 ወር አካባቢ ያሳለፍከው? በጣም አሪፍ ጊዜ ነበረ። ብዙ ተምሬበታለሁ። ብዙ ነገሮችን አይቼበታለሁ። ሰው ላይ አይቼበታለሁ። ቆንጆ ጊዜ ነበረ። ያው እስርም ደግሞ አልከበደኝም ነበር። ከአጎቴ ጋር ነበር የገባው ከዳይደሬባ ጋር። ያው ስለሚያውቀው እስርን እሱ በደምብ አለማመደኝ። የሻማ ይባል ነበር ድሮ፣ አሁንም አለ? ጣቢያ ላይ አለ። እኔ ነበር ካቦ ጣቢያ ላይ የሻማ አንተ ነበር ብትቀበል? ቆይ አዘፈኑ ስትገባ? አይ እኔ አልዘፈንኩም። እንደዚህ አይነት የድሮ የእስር ቤት ታሪኮች በሙቪ ስንመለከት እኔም በአንድ ወቅት መታሰር አጋጣሚ ነበርና የሆነ ተሰጦን አውጣ ነገር አለ እና እንደሱ አይነት ጥያቄ አልቀረበልኝ? ዳዋ ስላለ አልተባልኩም። ተዘለለ። ምን አረክበት? በጣም ላይክ ቆንጆ ጊዜ ነው። ላይክ ከባድ ጊዜ ነበረ፣ ግን በህይወቴ እንኳን ሆነ ነው እንጂ ምለው የምጸጸትበት ወይ የምቆጭበት ጊዜ አልነበረም። የ1 ዓመት ከ4 ወር ብዙ አይቼበታለሁ። ብዙ ነገርና አጠንክሮኛል። አሁን ያለውን ጆን ዳንኤል አድርጎኛል። በተለይ አሁን ከመታሰር በፊት የማታደርገውና ከታሰርክ በኋላ ያረከው ነገር ምን አለ? መንፈሳዊም ዓለማዊ መጽሐፍ። ስለዚህ ከራስ ጋር የጥሞና ጊዜ ያገኛ? አይ ነው በጣም በዛ 1 ዓመት ከ4 ወር አካባቢ መቼ የሚጠይቅ ሰው አለ? ሰው ለይቼበታለሁ ስትል ግን እስኪ ብራራ፣ ምንድን ነው? ያው መጀመሪያ ታይም ላይ ወይ ታይም ነበረ ምናምን ብዙ ሰው ይመጣል ምናምን። ከሆነ ታይም በኋላ ያው ቤተሰብ ይቀራል መጨረሻ ላይ። ያው ቤተሰብም እዚህ አልነበረም። እኔ ደግሞ አጋጣሚ ውጪ ነበሩ እና ሰው ያልነበረባቸው ታይሞች ነበሩ። ከባባድ ታይሞችን አሳልፌያለሁ። ስለዚህ አሁን ከእስር በኋላ ጆን ዳንኤል ተቀይሯል ማለት ይቻላል? ለምሳሌ በምን ተቀየረ? በጣም አዲስ ሰው ነው ጆን ዳንኤል ከእስር በኋላ። አዎ ለምሳሌ ተረጋግቷል ጆን ዳንኤል። በፊት አልተረጋጋም ነበር? አልተረጋጋም ነበር። እንዴ ነው ተረጋግቷል? ስለዚህ አሁን ትንሽ ረጋ ማለት ነገሮችን አስፍቶ ማየት ጀምሯል። ሰከን ብሏል፣ በስሏል። እስኪ አጋጣሚ ወደ ተፈጠረበት ጊዜ ልውሰድህ። ወደ መቀሌ ነበር የምትሄዱት? አይ ነው። ለምን ነበር የምትሄዱት? አሸንዳ በዓል ነበረ መቀሌ ላይ ኮንሰርት ነበረኝ እኔ። ለዛ ነበር የምንሄደው። ያው የዕለት ዕለት ሄድኩት ደግሞ ከአንድ ቀን በፊት እነ ማዘርን ወደ ውጭ ሸኛቸው ነበረ እና ላይክ እነ ማዘር ሲሄዱ ከነሱ ጋር ነው ረጅም ጊዜ የነበርኩትኝ። ከቤት ወጥቼ ራሱ አብዛኛውን ጊዜ እነሱ ጋር ነው ማሳልፈው እየሄድኩኝና በጣም ከፍቶኝ ነበረ። በጣም ላይክ ደብሮኝ ነበር ሲሄዱ እነሱ። ላይክ ማየውን ስሜት ውስጥ ነበር የነበርኩትና ያው በዛ ስሜት ሆኜ እዛ ጋር አጋጣሚ ፕሌኑ ጋር ያ ነገር ተነሳ። ውስጥ የነበረውን ንዴት ምናምን እዛ ጋር ተወጣሁት ማለት ነው። ቪዲዮን አይቼው ከዛ በኋላ አየው ስታየው ምን ይሰማል? አሁን እቺን ቅጽበት እስኪ ላሳየ። ለምን አንጠይቅም እንዴ? ይሄዳል ብላ እንዴ ጫንከን? 2 ፕሌን ወጣኩ። ምንም አይከሰከስም። መጀመሪያ ያወራውን ቀድቼዋለሁ። በተቀለ ፕሌን ውስጥ ያለው ሰው የመሄድ ጉጉት ላይ ነበር። አዎ ቦታው ላይ ለመገኘት ሐሳብ ነበራችሁ? ነበር። አሁን እንደ አሁን 1 ዓመት ከ4 ወር አካባቢ ከህይወት ላይ እንግዲህ ቀንሶ ባህል ያጋጣሚ ምን አይነት ስሜት ይሰማል? አሁን ይሄን ቪዲዮ ስታይ ያሳፍራል በጣም። ምናልባት ከእስር ከወጣም በኋላ ይቅርታ ጠይቀሃል አይደል? ማንን የጠየቀው? የኢትዮጵያ አየር መንገድን፣ የአየር መንገዱን ሰራተኞች፣ የጸጥታ አካላትን፣ የመላው የኢትዮጵያ ህዝብን ጠይቄያለሁ። አሁንም ከተፈቀደልኝ በደንብ ይቅርታ መጠየቅ። ኧረ ምንም ችግር የለም። ያው ካሜራ የሀገራችን ዋልታና ኩራት የሆነውን አየር መንገዳችንን እንዲሁም የአየር መንገዱን ሰራተኞች፣ የጸጥታ የኒስ አባላትን ደግሞ ይሄን ያለ ጥፋት አጥፍቼ ላይክ ፍቅሩን ሲያሳየኝ ለነበረው ለኢትዮጵያ ህዝብ በሙሉ ከልብ ይቅርታ ጠይቃለሁ። ያው እንግዲህ ወጣትነት ስህተትና ወጣትነት ብዙ ጊዜ አይለያዩ። አንተም እንግዲህ ወደ ኋላ ስትመለስ በጊዜው ይሄን ነገር ማድረግ ጸጽቷል እና ልክ አይደለም። በዚህ ጉዳይ ላይ ያስቀየምኳችሁም በአጠቃላይ እንግዲህ ይቅርታ ጠይቃለሁ ያለው ጆን ዳንኤል ተቀበላችሁታል? ከተመልካቾች ነው። ከዛ በኋላ አሁን ወደ መቀሌ ሄድክ አይደለ? በፕሌን
መቀሌ ሳይሆን ሽረ። ስትሄድ ምን ተሰማ? ምክንያቱም መጨረሻ ላይ አይ ነው ምን ነበረ? እኔ ስሄድ ይመልሱኛል ዱላ ብዬ ፈርቼ ነበረ። ኮፍያ አድርጌ ምናምን ጎንበስ ብዬ ነው የገባው። ግን አቀባበላቸው ደስ ይል ነበር። የአየር መንገዱን ሰራተኞች በዚህ አጋጣሚ በጣም አመሰግናለሁ። ምክንያቱም ፍርድ ቀበቶ ሳትባል ምክንያቱም ያው ቦታው ላይ ይጠይቃል ብዬ አስባለሁ። ከዛ በፊት ግን የፕሌን የመሄድ ታሪክ አልነበረ? ምክንያቱም አሁን ለምሳሌ ይሄን ነገር ያረካው ካፒቴኑ መሄድ ሳይችል ቀርቶ ነው አንሄድም ያለው አይደል? አዎ ያው እንደነገርኩ ሰይፉዬ የነበርኩበት ሲቹዌሽን ጥሩ አልነበረም። በጣም ከፍቶኝ ነበር። እናትና አባቴ ታናሽቴ ናቸው ሄዱት ወደዛ እና ያው ረጅም ጊዜ እንደማንገናኝ አውቀዋለሁ እና በጣም የሚደብር ስሜት ውስጥ ነበርኩኝ። እዛ ስሜት ላይ ሆኜ ስለሆነ ነው እንጂ ከዛ ፊት ሀገር ውስጥም ከሀገር ውጭም በፕሌን ነው የምንቀሳቀሰው። የአየር ንብረት ጥሩ ካልሆነ ፕሌን እንደማይሄድ አውቃለሁ። ተመልሼም አውቃለሁ። የአየር ንብረት ጥሩ ሳይሆን ግን የነበርኩበት እንትን ስሜቱና ፕላስ ደግሞ ዛጋ የነበረው የሰው ጩኸት ምናምን የወጣትነት አለ። ወጣትነት ደግሞ ስሜታዊነት አለው ታውቀዋለህ። የወጣትነት ስሜታዊነት ደግሞ ጥሩ አይደለም። ጥሩ እንዳልሆነ ተምሬበታለሁ። በዚህ አጋጣሚ ለወጣቶች ስሜታችሁን ብቻ አታዳምጡ። ነገሮችን 2-3 ጊዜ አስባችሁ አድርጉ ስታደርጉ ማለት ነው። ምክንያቱም እኔን የመታኝ ድንጋይ እናንተን እንዳይመታችሁ ነው የሚለው ጆን ዳንኤል። እስር ቤት ሆነ ምን ምናፈቀ በጣም ላይቭ። ስለዚህ እንደወጣ የገባው ለዛ ነው። ምን ያህል ሰው ተከታተለ? 130,000 አካባቢ። ይህ ሪከርድ ነው? ሪከርድ ነው በኢትዮጵያ። ዋው 2.3 ሚሊዮን አጠቃላይ ቪው፣ 3 ሰዓት ከ25 110 ላይቮችን ሲያዩ የነበሩ 600,000 ኮሜንቶችን ያስተናገድከው። ዋው ይሄ ራሱ ታሪክ ነው። በጣም እንዴ! ተከታዮችን አሁንም እየተከተሉ አገኛቸው? የሶጣ ቀንሶ ነበረ 200,000 ስታሰር 2.3 ነበረ። ታስሬ ቀንሶ 2.1 ሆኖ ነበረ። አሁን 2.5 ሆኖ 200,000 ጨምረው መጥተዋል። ስለዚህ አቀባበል ተደርጎልሃል። አመስግና ለተከታዮች ላይ በዛ መጠን ራሱ በአሜሪካን ውስጥ ራሱ ሁለተኛ ነው ያንተ ላይቭ ሲባል ሰምቻለሁ። አዎ ራንኪንግ ላይ ሁለተኛው ነበር የአሜሪካ ራንኪንግ ላይ። ወደ ኋላ ልመልስ ነው። አሁን ጆን ዳኒ ሲባል ቲክቶክ ነው ትዝ የሚለን። አንተ የፈጠርካቸው ብለው አንዳንድ ሰዎች ሲያወሩ፣ ምክንያቱም አንድ ነገር ለመፍጠር የሆነ አካል ሊያጸድቅ ይገባል። ግን ለምሳሌ ላይቭ የተጀመረው በጆን ዳንኤል ጊዜ ነው። እውነት ነው? አዎ። ከዛ ፊት ላይቭ አልነበረም? ላይቭ አልነበረም። እንዴት ተጀመረ ላይቭ? ቲክቶክ አፑ ሁሉ ጊዜ አፕዴት ያደርጋል ራሱን አፕሊኬሽኑ እና ቲክቶክ ብዙም እኔ የሚዲያ ፍላጎት አልነበረኝም በሰዓቱ እና ዝም የቲክቶክ ሲስተር ታሳይ ነበር ስለ ቲክቶክ ማለት ነው። እህትነቻ ምክንያቱ? ዋው። እና ቪዲዮ ዝም ብዬ ስልክ ሳገኝ ስልክ የለኝም እለቃለሁ። ስልክ መያዝ አልወድም ነበር። እሺ። ከዛ ያው እዛ ታይም ላይ አዋዋሌ ጥሩ አልነበረም እና ማዘር አትወደው ነበር። እዛ ማዘር አለቀሰችብኝ። እኔ ደግሞ እናቴ በጣም ነው መወዳት፣ ሊከፋት አልፈልግም። እሷን እንዳይከፋት ብዬ ከቤት መውጣት አቆምኩና ቤት ቁጭ ማለት ጀመርኩ። ያው ቤት ቁጭ ስትል ደግሞ ይደብራል ምናምን። ዝም ብዬ ላይቭ ገባለሁ ነው። ላይቭ ጀመረ። የዛኔ ቲክቶክ ጀምሮ ነበረ። ዝም ብዬ የገባው ዝም ብሎ 5 ሰው 4 ሰው ይገባል ምናምን አወራለሁ ምናምን። ከዛ የሆነ ታይም ላይ ወጥቼ ጓደኞቼን ሳገኝ ጆስን ሰራ ቲክቶክ ላይ ምናምን አለችኝ። ያቢ ትባላለች። አመሰግናለሁ በዚህ አጋጣሚ ስላነቃሽኝ። ስንሰራ ምናምን አለች። እንዴ ብር አለው እንዴ ቲክቶክ ምናምን አልኳት። ከዛ ከፍተን ቼክ ስናደርገው 83 ይሁን 80 ምናምን ዶላር ነበረ የዛኔ። ዋው የዛኔ ዶላር 50 ነበረ። ሚሊዮን ዩሮ እንኳን እና እንደ ገንዘብ እንደሚሰራ ራሱ በዛ አጋጣሚ ነው። እቺን ካወቅክ በኋላ ጆን ዳንኤል እንዴት ተቀየረ? እቺን ካወቅክ በኋላ ለማዘር ብዬ ቀን የተወሰነ ሰዓት ነበረ ማልወጣው። ቀንም ለሊትም ከቤት መውጣት አቆም። ላይቭ እስኪ ረጅም ሰዓት ላይቭ ውስጥ ምን ያህል ጊዜ ጆን ዳንኤል ቆየ ሊባል ይችላል? ሳልወጣ ከላይ 12-13 ሰዓት። ወገብ ደህና ነው? ደህና ነው። ቁጭ ብለህ ማለት ነው? ቁጭ ብዬ። ስለዚህ ሰዎች ከተለያዩ ዓለማት ክልል ይገባሉ፣ ከነሱ ጋር ጌም ትጫወታለህ። አንተ ነህ የዱቄቱን ነገር ያመጣው ጆን ዳንኤል ዛሬ ምዛዜ ነው? አዎ
እንዴት? ያው ሰዎችን እዛ ጋር አሁን ዋናው ፐርፐዙ ኢንተርቴን ማድረግ ነው። ሰዎችን ኢንተርቴን ማድረግ ወይ ማስተማር ነው። ላይቭ ገብተህ የምታደርገው ማለት ነው። እና ያው ሰዎችን ለማዝናናት ደግሞ በዚህ ፈኒ ነገሮች ይጠቀማል። እንደውም ጀርመን ያለሽው ሴትዮ ተከበሪ። አሁን መስመር ይላልፈሻል። አሁን አቀምስሻለሁ። ክብር ካልገባሽ ያንቺ የሆነ የትኛውም ነገር ውስጥ እኔ ጉቺ አልገባው ሐሳብ አስተያየት አልሰጠሁም። ቢገባሽ ክብር ነው። የትኛውም ያንቺ ጉዳይ ላይ ከላይ እስከታች ሚዲያ ላይ የመጣው ያንቺ ነገር ላይ እንኳን ክብር ስላለኝ ነው ሐሳብ አስተያየት ያልሰጠሁት። ሚሊየን ነገር ማለት እችላለሁ። ቁሻሽነታችሁ በዚህ ልክ ከሆነ አወራርዳችኋለሁ። አም ቴሊንግ አወርድሻለሁ፣ ጥግ ድረስ አወርድሻለሁ። ክብር ካልገባሽ አንቺ ሞራል አለሽ ጋሼን የምትናገሪ አያቅሽም። እንደ ሐሳብ በዱባይዋ ልታብጂ ነው። የዱባይዋ ትችላለች፣ እመኝም ትችላለች። በቃ ዋጡት እየመረራችሁ እንደው በሚሪንዳ በርዛችሁ ቢሆን ዋጡት። እኔ እድል ሰጥቼ አክብሬሻለሁ። ያ እድል በጣም ሰጥቼ ነው ያከበርኩሽ። አንዴ ሁለቴ አይደለም፣ በጣም ለተደጋጋሚ ጊዜ ስሜን በአሽሙር ስትጠሪ እኔ አሽሙር አላውቅም፣ ፊት ለፊት ነው የምናገረው። ድብን ያልሽ አሽሙረኛ ነሽ፣ ድብን ያልሽ። ያቺ የዱባይዋ በቃ ትችላለች እንዴ። ሴይ ጉድ ላክ። እዚህ ጋር ያየሽው ነገር አስደንግጦሽ ከሆነ ላይክ ሃው ብለሽ ከሆነ ሴይ ጉድ ላክ።